ልበልትሽ አንቺን ልጅሽንም እዚህ መሬት ላይ ውሃ ነው ማረጋችሁ። እርፍሽን አስለቅቄ ሰው ባደረግኩሽ፣ ድህነትሽን አጥቤ ሰው ስላረኩሽ ድህነትሽን አላራገፍኩልሽም? ራብሽን ሁሉን ነገር አላረኩልሽም? ለእኔ እንዲህ ነው የምትመልሽልኝ? ባሌን ሰምተውታል። እባክዎትን አይረብሹም፣ ቤቱን ለቀው ይውጡ። መጨረሻም ወይዘሮ ወርቄ የገዛ ልጃቸውን ለማስገደል ገዳይ ቀጠሩ። በጣም ነው የሚያሳዝነው። ምክንያቱም ለኔ የማይመለስ ከሆነ እኔም ከመግደል ወደ ኋላ አልልም። ስለዚህ አሰናብተዋለሁ። እኔ ላይ ተነስቷል። ስለዚህ ልጄ አይደለም ብለዋል። ሰላም ሰላም! ውድና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም የእናት ክፍል ድራማ ነው ይዤላችሁ የመጣሁት። ባለፈው ክፍል ላይ እንግዲህ አስቻለው አምልጦ ወጥቶ ወይዘሮ ወርቄን ከቤቴ ውጪ ከአባቴ ቤት ያንቺ ቤት አይደለም ረሳሽው እንዴ? ችጋራም እኮ ነበርሽ፣ አባቴን አግብተሽ ነው ያለፈልሽ። ስለዚህ እስከዛሬ የሰራሽውን ወንጀል በሙሉ እንድናገር የማትፈልጊ ከሆነ ከዚህ ቤት ቤቱን ለቀሽ ውጪ በሚላቸው ሰዓት ወይዘሮ ወርቄን ልጄ አታደርገውም እያሉ እየተማጸኑ እየለመኑት ነበረ። አስቻለውም ቆርጧል፣ ወስኗል ማለት ነው። ምንም የመመለስ ሀሳብ አልነበረውም። አለበለዚያ እጅሽ ላይ ካቴና ገብቶ ነው ወደ እስር ቤት የምትገቢው። እስር ቤት መቆየት የማትፈልጊ ከሆነ አሁን ላይ በራስሽ ፈቃድ 30 ደቂቃ ሰጥቼሻለሁ ውጪ እያለ እያስፈራራቸው በነበረ ሰዓት ነበር ያቋረጥ ነው። ከዛ ክፍል ጀምረን አብረን የምንቆይ ይሆናል ማለት ነው። ውድ ቤተሰቦቼ ሀሳብ አስተያየታችሁን ደግሞ በኮሜንት እንደተለመደው ማስቀመጣችሁን አትርሱ። ወደ እናት ግፍ እናልፋለን። ወይዘሮ ወርቄ እንግዲህ በጣም ተናደዋል። መድኃኒትን የአይጥ መርዝ ውሃ ጨምረሽ አምጪልኝ፣ ምክንያቱም እኔ እኮ አሁን መኖር አይጠበቅብኝም የገዛ ልጄ ከቤቴ ሊያባረረኝ ነው በምትላቸው ሰዓት መድኃኒትም አባዬ እንደዚህ ተስፋ መቁረጥ የለባችሁም ጠንካራና ጠንከር ነው ማለት ያለባችሁ እያለች እንግዲህ እሷም እያጽናናቻቸው ነበረ። እንዴት ብዬ ነው ጠንከር ምለው? እንዴት ብዬ ነው ወርቄ ወይኔ ወርቄ ብቻሽን ቀረሽ እያሉ እንግዲህ በጣም እየተቆጩና እየተናደዱ ነበር። መድኃኒትም ወይዘሮ ወርቄ ለምንድን ነው እንደዚህ ራስዎትን የምታስጨዚህ? አትጨነቁ፣ እስከዛሬ የሰሩትን ግፍ ተናገሩና ቅጣቶትን ይቀበሉ። ወይዘሮ ወርቄም ደንግጠው ምን ብለዋል? ምክንያቱም መድኃኒትም ደግሞ መርማሪ መሆኗ እንዳይታወቅበት ንስሐ ግቡና እግዚአብሔር ይቅር ይሎታል ንስሐ ከገቡ በምትላቸው ሰዓት ፈጣሪ ይቅር ይለኛል፣ መንግስት ይቅር የሚለኝ ይመስልሻል ወይ? ሰራሁት ስራ እስር ቤት ያስገባኛል እንጂ ፈጣሪ በጾምና በስግደት አይተወኝም። ይተም ቀበል ብላ ይሄን ያህል የሚያሳስር ወንጀል ሰርተዋል ወይ? ለምንድነው አባዬ የፈሩ? ወይዘሮ ወርቄ ምክንያቱም የገዛ ሚስጥራቸው መናገር ስለማይፈልጉ መድኃኒትን ደግሞ በቃ ሂጅልኝ፣ እንደውም ብቻዬን ሆኜ ላስብበት ምን ማድረግ እንደምችል፣ ስለዚህ አንቺ አታስፈልጊኝ። መድኃኒትም አባዬን በዚህ ሙዳቸው ሆና ልታወጣጣ ሞክራ ነበረ። ግን ደግሞ ወይዘሮ ወርቄም ሂጅልኝ እኮ ነው የምልሽ፣ ለምንድነው የማትሄጂልኝ? ብቻዬን ሆኜ ማሰብ እፈልጋለሁ። መድኃኒትም በዚህ ክፉ ሰዓትማ ብቻዎቱን ጥዮት አልሄድም፣ ስለዚህ አብሬት ነው የምሆነው እና ተርሶ እኮ ተርቤ አብልተውኛል፣ ተጠምቼ አጠጥተውኛል። እንጂ ተርበሽ እኔ አብልቼሻለሁ፣ ተጠምተሽም አጠጥቼሻለሁ። እኔ ነገ ከዚህ ቤት ወጥቼ ጎዳና ላይ ወጥቼ ቢርበኝ እኔንስ ማን ነው የሚያበላኝ? በሚሏት ሰዓት መድኃኒትም እኔ ያለሁ እኔ ያበላችኋለሁ፣ እኔ የሚፈልጉትን ነገር በሙሉ አደርግሎታለሁ። ለራስሽ ችጋር ጥብስ አርጎሽ የጣለሽ ልጅ ለኔ ምንድነው የምታደርጊልኝ? ፀሐይና አስቻለው ስንሄድ እንግዲህ ፀሐይም በጣም ነው የጨከነች ከአስቻለው በምትለው ሰዓት እንዴት ነው የማልጨክነው የገዛ ልጄ ላይና አንቺ ላይ እኮ ነው የጨከነችው። አንቺንም እንደዚህ እንድትሰቃይ እኮ ያደረገችሽ እሷ ነች። ስለዚህ እንዴት ነው መጨከን የማልችለው? እናትንና ተንኮልን መጨከንም ከሆነም ደግሞ ከራሷው ከእናቴ ከወይዘሮ ወርቄ ነው የለመድኩት። ምክንያቱም እሷ ነች ያስተማረችኝ። ያናሃል ሁሉ ወራት እኮ አሳግታ ያለ ምግብ ያለ ውሃ ስታስደበድበኝ ነበር የኖረችው። ይሄናሃል ወራትም ደግሞ ከኔና ካንቺና ከልጄ ጋር ደግሞ ተለያይቼ እንድኖር ያደረገችኝ እኮ ራሷ እሷ ነች። ስለዚህ እንዴት ነው እሷ ላይ መጨከን የማልችለው? እስኪ ፀሐዬ ንገሪኝ እስኪ። ይሄም ያደረጉትን ነገርና ስራቸውን አውቃለሁ፣ ግን ደግሞ ከኖሩበት ቤታቸው ማባረር ተገቢ ነው ወይ? እስኪ ትንሽ አስብበት አስቻለው። እሱ ከሚወጡ ጠለናቸው እንውጣና ሌላ ቦታ ሄደን አዲስ ህይወት እንኑር። ሌላ ሀገር ማንም የማያቀን ቦታ እኮ መሄድ እንችላለን። እነሱን ከቤታቸው ማስወጣት የለብንም እኮ። መሄድ ያለበት ሰው ቢኖር እኔ ሳልሆን እሷ ነች። ከድሮም ጀምሮ ክፋትና ተንኮል ነው ስታስተምረኝ ያሳደገችኝ። ስለዚህ መውጣት ራሱ ካለባት ከአባቴ ቤት ራሷ ወይዘሮ ወርቄ ነች። እኔትም ቢሆን መውጣትም ሆነ መራቅም አልፈልግም። ይህም እነሱን ማባረር መፍትሄ ሊሆን አይችልም በምትለው ሰዓት እንግዲህ አስቻለው ለመጨረሻ ጊዜ ከህይወቴ ካላወጣኋት ሰላም ልትሰጠኝ አትችልም። ሁሌ እየገባች በህይወቴ እንደበጠበጠችኝ ነው። ስለዚህ ለመጨረሻ ጊዜ ከህይወቴ መውጣት አለባት።
ቢሆን በሰላም እንድንኖር አትፈቅድልንም በሚላት ሰዓት እንግዲህ ፀሐይም ለዛ እኮ ነው ርቀን እንሂድ ያልኩት። እሷ እኮ ርቆ መኖር አይቻልም፣ ያለንበት ቦታ መታ ነው ህይወታችንን የምትበጠብጠው። ፀሐይ ብዙ መከራ ነው ያሳለፍሽው፣ በኔ የተነሳ ብዙ ነገር አሳልፈሻል፣ ብዙም ደግሞ እንድትሰቃይ አርጋሻለች ያቺ ክፉ እናቴ። ፀሐይም አውቃለሁ በምትለው ሰዓት እንግዲህ ከዛሬ ጀምሮ አትሰቃይም፣ ስለዚህ አሁን እኔ መጥቼልሻለሁ፣ ሰዓትሽ ደርሷል፣ አሁን የማረፊያ ጊዜሽ ነው። ስለዚህ አሁን ደግሞ እኔ የማደርገው ነገር አለ፣ ያንን ነገር ደግሞ እንዳደርግ ፍቀጅልኝ፣ አትሁኝብኝ። ስለዚህ የምፈልገውን ነገር ላድርግ። እናቴ ስለሆነች ብዙ ነገር ችዬላት ኖሬያለሁ። እስከዛሬ ምንም አላደርግም ብዬ ግን ዝም ስላት በጨረሻ ላይ ይኸው ህይወታችንን እንዳልነበር ነው ያደረገችው። ስለዚህ ደግሞ እሷ ከዚህ ቤት ነው መውጣት ያለባት። ከዚህ ቤት ሆና እኛም ነጻነት የለንም፣ ሰላም አይኖረንም። ከወጣች ግን እንገላገላታለን ብሏል። እንግዲህ አስቻለውም እውነት ለመናገር ወይዘሮ ወርቄ ብትወጣ ራሱ ቢወጡ ራሱ ሰላም አይሰጧቸውም። በጣም ነው የሚበጠብጡ ማለት ነው። እና ያለው አማራጭ አስቻለው ራሱ አሳልፎ ለህግ መስጠት ነበረ። አውጥቶ መጣሉ ምንም መፍትሄ አልነበረም ማለት ነው። ወይዘሮ ወርቄና መድኃኒት ስንሄድ እንግዲህ አንድ ልጅ እንዴት ነው የገዛ እናቱን ውጪ ብሎ ከቤቱ የሚያባርር? ምን ያህል ቢጨክንነት ጊዜ ላይ ምን አይነት ዘመን ላይ ደረስን ብሎ እንግዲህ ለመድኃኒት በሚነግሯት ሰዓት መድኃኒትም እናቱ ክፉና ጨካኝ ከሆነች አራሉ ብሎ ይሆናል እንዲወጡ ያደረጋቸው በምትላቸው ሰዓት እንግዲህ ወይዘሮ ወርቄም እኔ ክፉ ነኝ ወይ እኔ ወርቄ ክፉ ነኝ ወይ ብለው በሚጠይቋት ሰዓት መድኃኒትም ክፉ አይደሉም፣ ኧረ እርስዎ ደግኖት እመቤቴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? ይህ በማህበረ ተዋህዶ ኦርቶዶክስ የኪነ ጥበብ ክፍል በ2016 ዓ.ም እየተዘጋጀ ወደ እናንተ የሚደርስላችሁ ሳምንታዊ የኪነ ጥበብ መርሃ ግብራችን ነው። እነሆ ሚተራሊዮን የተሰኘ መንፈሳዊ ትረካ ይዘንላችሁ ቀርበናል። ደራሲ ዶክተር አለማየሁ ዋሴ እሸቴ። ሚተራሊዮን መንፈሳዊ ትረካ ክፍል 1 እነሆ። የጸሐፊው ማስታወሻ። ይህ መጽሐፍ ራሱን ችሎ የሚነበብ ወጥ ታሪክ ያለው ቢሆንም ከዚህ ቀደም ያሳተምኩትን ዝጎራ የተባለውን መጽሐፌን በቅድሚያ ማንበብ ግን አንዳንድ ጉዳዮችን የበለጠ ለመረዳት ያግዛል። በተረፈ እንደምትወዱት ተስፋ አደርጋለሁ። መታሰቢያነቱ ትምህርቱን አቋርጦ ላስተማረኝ፣ ህልሙን ሰጥቶ ባለ ህልም ላደረገኝ፣ አጎትም ወንድምም አባትም ሆኖ በሁሉ ነገር ላሳደገኝ ለአቶ ብርሃኔ ዋሴና ለባለቤቱ ፀሐይ ይስማው ይሆንልኝ። ምዕራፍ 1። መልካም ቆይታ ከትረካው ጋር። አዲስ አበባ ከሚገኘው የእስራኤል ኤምባሲ ቪዛ ማግኘት በጣም ውስብስብ እንደሆነ ጉዞዬን ለማመቻቸት ከሰበሰብኩት መረጃ ተረዳሁ። ቀላሉ መንገድ ለፋሲካ ቅዱሳት መካናትን ለመሳለም ምዕመናንን ከሚያጓጉዙ አስጎብኝ ድርጅቶች በመሄድ የቡድን ቪዛ ማግኘት ነው። ቢያንስ 10 ቀናትን በእስራኤል መቆየት ስለሚያስችል ቀላል መንገድ ሆኖ አገኘሁት። ምንም እንኳን 2 ወራት ያክል የሚያዘገየኝ ቢሆንም አማራጭ የሌለው መልካም እቅድ ነበር። ከሁሉም በላይ ያስደሰተኝ ግን በዚህ ጉዞ ባለቤቴን ማካተት የመቻሌ ሲሆን እርሷም እጅግ የምትደሰትበት ውብ ስጦታ እንደሆነ ስለገባኝ ነበር። ለባለቤቴ ከአልማዝ የተሰራ የእጅ አንባር በእንቁ ያጌጠ የአንገት ድሪ ገዝቼ ከምሰጣት ይልቅ ወደ ሆነ ገዳም እንሂድ ብላት እንደምትደሰት አውቃለሁ። ቅድስት ሀገር ኢየሩሳሌም እንሂድ ስላት ደግሞ የበለጠ የሚሰማት ደስታ ጥልቅ እንደሆነ አምናለሁ። ባለቤቴ ለገዳምና ለገዳማዊ አባቶችና እናቶች ያላት ፍቅር ሁልጊዜ ይገርመኛል። የሆነ ገዳም ከሄደች እንደወረደ በሁሉም ነገር ትደሰታለች። የምታየው ሰው ሁሉ ቅዱስ፣ ስርዓቱ ትክክል፣ ዳቤው ንፍሮው በረከት፣
ጸበሉ ፈዋሽ ነው ብላ ታምናለች። እኔ ደግሞ የመጠራጠር አባዜ ያለብኝ፣ አንዳንዴ በስተት እንኳ ገነት ብገባ መጠየቄና መጠራጠር የሚቀር አይመስለኝም። ይህኮ የኔ ለስውር ዓላማ የመጣ ይሆናል፣ ያ ደግሞ ሙዳየ ምጽዋት ገልባጭ ይሆናል። ስርዓቱን የበለጠ ሳቢ ማድረግ አይችልም ነበር። ለምን ድብቅ ይሆናሉ? የሚሉት ፈተናዎች ገና ከመግቢያው ይጀምረኛል። በእርሷ እምነት እቀናለሁ። አንዳንዴ እሷን ለማስደሰት አብሬ እደነቃለሁ እንጂ ውስጤ ግን የለመደውን ምዘና አይተውም። በእኔ ያለው ምሰሶ ሳይሆን በሌሎች ያለው ጉድፍ ለምን ጎልቶ እንደሚታየኝ አይገባኝም። ለነገሩ እኔን ማን ደረጃ መዳቢ አድርጎ እንደሾመኝ አላውቅም። ሁልጊዜ እርሷ ከሙሉ ሰላሟ ጋር ከገዳም ስትመለስ የኔ ዝብርቅርቅ እንዳለ ነው። በመዞርም በመስማትም በማንበብም በየቦታው የቃረምኩትን እይዝና እንደዚህ እኮ መደረግ ነበረበት ስል፣ ስማ ሲሳይ፣ እነዚህ ሰዎች ትናንት አድርገውት ይሆናል ወይም ነገ ያደርጉት ይሆናል። እኛ እኮ ገና ዛሬ ነው የመጣን ትላለች። በሌላ በኩል ወጣ ያለና ጉልህ ስህተት የመሰላትን ካየች በቀጥታና በግልጽ ትናገራለች እንጂ አታጉረመርምም ወይም አታማም። ባልና ሚስት ከአንድ ባህር ይቀዳሉ ይባላል። እኔና ባለቤቴ ከአንድ ባህር የተቀዳን አይመስለኝም። ተቀድተንም ከሆነ እርሷ በንጹህ ብርጭቆ ስትቀዳ፣ እኔ ደግሞ በጠማማ ጣሳ ተቀድቼ ይሆናል እላለሁ። ለማንኛውም በአንደኛው የጉዞ ወኪል በኩል የባለቤቴንና የኔን ስምና ፎቶግራፍ ሰጥቼ የሚከፈለውን ከፍዬ ወደ ባህር ዳር ተመለስኩ። ማታ እራት ላይ ግዳይ ጥሎ እንደመጣ አባወራ ጀነን ብዬ የዘንድሮ ትንሣኤን የሆነ ቦታ ሄደን ነው የምናሳልፍ አልኩ። ደግሞ ያንተ አንሶ እኔንም ታዞረኝ። እኔ ትንሣኤውን በቤቴ ከልጆቼና ከቤተሰብ ጋር ነው የማሳልፍ አለች። የሆነ ትልቅ ገዳም እኮ ነው አልኩ። እርሱ መልካም ሐሳብ ነው አለችና ለመሆኑ የት ነው አለች። አይ ሰርፕራይዝ ነው አልኳት። ይህንን ከየትም የለቃቀምከውን አጉልጉራ ተወውና ይልቁንስ እንድዘጋጅ ንገረኝ አለች። እንደዚህ ያለ ነገር አይመቻትም። ሰርፕራይዝ፣ በርዝዴይ፣ ጠዋት ማታ አይላቪዩ የሚባል ነገር አትወድም። ሁሉን ነገር በምክክርና በመተጋገዝ እንዲሆን ትፈልጋለች እንጂ። ቅድስት ሀገር ኢየሩሳሌም ነው አልኳት። እውነትህን ነው? እስኪ ማርያምን በል አለች። ገጿ እንደ መስከረም አደይ እየፈካ። ጨርሼን የመጣሁት ይኸው የከፈልኩበት አልኩና ደረሰኙን አውጥቻ አሳየኋት። ገና ዛሬ ቁም ነገር ሰራህ። እንደው ይሄን ሁሉ ሀገር ስትዞር ቅድስት ሀገር ኢየሩሳሌምን አለማሰብህ በጣም ይገርመኝ ነበር። ቢዘገይም ደግ አረክ፣ ተባረክ አለችና ለእኔም ከዚህ በላይ የምትሰጠኝ ስጦታ የለም አለች። ወደ እስራኤል ለመሄድ ያሰብኩት ለሌላ ጥብቅ ጉዳይ እንጂ ሲጀመር መካናትን ለመሳለም ወይም ባለቤቴን ለማስደሰት አስቤ አልነበረም። ከልቤ አንቅቼና አስቤ እርሷን ለማስደሰት ብዬ ሐሳቡን አለማመንጨቴን ሳስብ ያታለልኳት መሰለኝ። ቢሆንም ያም ለበጎ ስራ ነውና ከበጎ ስራ ላይ ሌላ በጎ ዓላማ ቢጨመርበት አያጎሳቁለውም ብዬ ተጽናናሁ። በወርሃ ሚያዝያ በዕለተ ረቡዕ ከቀኑ በ10 ሰዓት በኢትዮጵያ አየር መንገድ አውሮፕላን ከቦሌ ተነስተን ወደ ቴል አቪቭ አመራን።
አውሮፕላኑ ምድሩን ለቆ አየር ላይ እስኪሆን ድረስ ባለቤቴ ያመነች አትመስልም ነበር። አውሮፕላኑ የተፈቀደለትን ከፍታ ከያዘና አቅጣጫውን ካስተካከለ በኋላ ካፕቴኑ በተለመደው በረራ መግለጫው አውሮፕላኑ ከአዲስ አበባ ቦሌ ተነስቶ ወደ እስራኤል ዋና ከተማ ቴል አቪቭ የሚያመራ መሆኑን ሲገልጽ ባለቤቴ ደስታዋ ወሰን አጣ። ስንቶቹ አባቶችና እናቶች በየብስና በባህር በሸንተረርና በበረሃ በጥምና በረሃብ የጌታዬን የገብረ ተአምራት ስፍራ ለማየት ተንከራተቱ። እኔ ግን በምቹ አውሮፕላን ቦታውን ልረግጥ ነው እያለች በምስጋና ከአየሩ ላይ ሌላ አየር ፈጥራ ትንሳፈፋለች። እኔ በተቃራኒው አሁን ማንን ነው የማገኘው? ምንስ ብዬ ነው የምጠይቀው? ከሱቅ ገዝቶ ወይም ከታወቀ ሰው ተቀብሎ እንደሚመጣ ብድግ ብዬ መምጣቴ ምን ይባላል እያልኩ እብሰለሰላለሁ። ባይሳካስ ቢያንስ ቅዱሳት መካናትን መሳለም ቀላል ነገር ነው። ብቻውን እኮ ትልቅ እድልና በረከት ነው እያልኩ ለመጽናናት ሞክራለሁ። በዚያ ላይ ደግሞ የዚች ሴት አምላክ ያመለክትሃል ብሎ አባ መዓዛ የነገረኝ ትዝ አለኝና አሁን አምላኳ ይገልጥልኝ ይሆናል እላለሁ። አመሻሹ ላይ በመጀመሪያው የእስራኤል ጠቅላይ ሚኒስትር በነበሩት ሰው በተሰየመው ቬንጎሪዮን አውሮፕላን ማረፊያ አርፈን ወደ ቅድስቲቷ ከተማ ኢየሩሳሌም በአውቶቡስ ተጉዘን እኩለ ሌሊት ገደማ ሻሎም ከተባለው ሆቴል ገባን። የተወደዳችሁ አድማጮቻችን ሚተራሊዮን የተሰኘው መንፈሳዊ ትረካ ክፍል 1 ይህን ይመስል ነበር። ክፍል 2 ይቀጥላል። ስብሐት ለእግዚአብሔር ልዑል ወለወላዲቱ ለድንግል ወለመስቀሉ ክቡር ዕፀ ሳይል አሜን። ይቆየን።